የመደብ የምትለው ነገር ልዩነቱን ለማወዳደር የሚከደውን አይደለም ይያልቃለው ይሄ የብሔር ትርክቱን ግን ከመጀመሪያው ይሄ ጨቋይ ተጨቋይ የሚለውን የኢትዮጵያን አስተሳሰብ ለተማሪዎች በዛ ሰዓት ሲጭናቸው የነበረው በዛ ሰዓት አብዛኛው እስር ቤት የሚገኙ የነበሩት የሻዕቢያ ሰዎች ነበሩ እዛ የኦነግ ሰዎች ናቸው ከዛ በፊት ትግሉን የጀመሩት ማለት ነው ከ60 በፊት በ50ዎቹ መጨረሻ ላይ እዛ ትግል ውስጥ ነው እስር ቤት ላይ ሲገቡ እነዚህ ተማሪዎች የ19 ዓመት የ18 ዓመት የ20 ዓመት ጥራዝ ነጠቅ ምሁራን የነበሩት ጠቅላላ ሲገቡ ይሄን አስተሳሰብ ይጭኑባቸዋል የኢትዮጵያ ብሔር ብሔረሰብ ምን እንደሆነ ጠንቅቀው ማውቁ ሰዎችን የኢትዮጵያ ብሔር ብሔረሰብ ተጨቁኖ በአማራና በትግሬ ነው የሚሏቸው ዋለልይ ጽሁፍም ላይ ይሄንን መሰረት ያደረገ ጽሁፍ ነው የጻፈው ትግሬውንም አብሮ ጨቋኝ አድርጎ ነው የሚጽፈው ዋለልይ ሲጽፈው ከዛ በኋላ በዛ እንቅስቃሴ ውስጥ ይሄ መገንጠል ሐሳብ የሚባለው መጣ ቀደም ካልከው በተያያዘ የኃይለ ሥላሴ መንግስት በዛ ደረጃ ቻሌንጅ አደረጉ ልክ ኃይለ ሥላሴ መንግስት ሲገረሰስ ደርግ መንግስት ምን እንደሆነ ሳይታወቅ ሁሉም ተማሪው እንቅስቃሴ የነበረው ወደ የጎራው ገባና የራሱ ማኒፌስቶ ይዞ ወጣ ቲፒኤልኤፍም በዛ ሰዓት ያንን ማኒፌስቶ ይዛ ስትወጣ አብራ ተከሳሽ የትግራይን ህዝብ ተከሳሽ የሚያደርገው የፖለቲካ ሐሳቤ ወደ አማራ ገፍቶ ይዞ ወጣ ያን ጉዳይ ምን ሆነ በዛ ሰዓት የነበሩት ስርዓት የሚጠሩት የነበረው የሸዋ ነገስታት ተብለው ነበር የሚጠሩት የአማራ ነገስታት ተብለው አይደለም ግን ያንን ከርብተው የአማራ ወደሚል አሳድገው አማራን ጠቅልል አድርገው የብሔር ተጠያቂ አድርገው መጡ ከዛ በኋላም ሲታገሉ ስለመገንጠል አስበው ባይዘው ግን ኢንተርፕሬት ማለት አተረጓጎማቸው ግራ እየገባኝ ሶሪ ማቋረጤ በትግራይ አይን እንኳን ይቅርታና ማለት ነው how they are stupid ልንገርህ ከአማራ ጋር ራሱ የፖለቲካ ችግር ካለ ከጎንደር ወይ ከወሎ ወይ ከሸዋ ወይ ከጎጃም ነው ለትግራይ የሚጠቅመው እንጂ አራታችሁንም አንድ ላይ አንጥተህ አማራ ብለህ ለትግራይ ራሱ እኮ ጉዳት አለው ይሄን ታውቃለህ ግን ተስፋ ማርያም ለትግራይ ራሱ ለምሳሌ በነበር ጥቅምና ጉዳቱን እሱማ ጠቅልለው አማራ አሏቸውም እኮ አማራ ናቸው ዋናው ቁም ነገር ነው በሰዓቱ ያሰቡት ጎስት ከታሪክ አማራ ጋር ተጣልተን አናውቅም ከሸዋ ጋር በፓወር ስትራግል ከሸዋ ጋር እንጣላለን ጎንደር ሸዋ ይጣላል ጎጃም ከሸዋ ወሎ ከንትን እንጂ አማራ ቨርሰስ ትግራይ የሚል ሂስትሪ ላይ የለም ቴንክ ዩ ቱ ህወሓት እንደዛ አለ ያልኩሽ አይደለም ፍርዬ ትርክቱ የነበረው ቅድም ነገርኩሽ ዋለልይ ላይ የነበረው ትርክት ወይም በተማሪው እንቅስቃሴ የተቀነቀነው ምን ተብሎ ነው ሰሜኑ ደቡቡን ተጭኖታል ከመሬት ላራሹ ጥያቄ ጀምሮ ማለት ነው ያንን ማሳሳት ፈለጉ እነሱ በቃ በራሳቸው ዕውቀት ይሄን የፈጠሩ የጠቀሙ መሰላቸውና ሙሉ ማንሳት አይችሉም የተነሱበት የትግላቸው መሰረት ስለሆነ ምንም ሊያወሩ የሚችሉት ፖለቲካ ስለሌላቸው ሙሉን የተጨቋይ ትርክቱን ዜሮ አድርገው መነሳት አልቻሉም ሶ ራሳቸውን ደግሞ ተጠያቂ አድርገው መቀጠል አይፈልጉም ወይም ራሳችን መከላከል አለብን ብለው አምነዋል በዛ እድሜያቸው አሁን እኮ ችግሩን መሰለሽ አሁን ላይ ብዙ ነገሮች ሰልጥነው ነው እነዚህን ሰዎች ጀጅ የምናደርጋቸው እንግዲህ አይደለም በ60ዎቹና አሁን ከ2000 በኋላ ያለ ሰው ራሱ እኮ ስንት ያስተሳሰብ ለውጥ አለው ቴክኖሎጂው ስንት ነገር እንድታውቂ እንድትረጅ ይረዳሻል ከዛ ላይ እኛ ስንት እድሜ ላይ ሆነን ነው እነዚህን ሰዎች ጀጅ የምናደርጋቸው እነዚህ ሰዎች እኮ በ20ዎቹ መጀመሪያ ናቸው ትልቅ የሚባለው የዛ እንቅስቃሴ ተስፋዬ ደበሳይ ነው አይደል እንዴ እዛ ተማሪው እንቅስቃሴ 33 ዓመቱ እንግዲህ ሳቢ እነዚህ ሰዎች ይዘውት የመጡትን አስተሳሰብ ከዛ ላይ ለትምህርት እንደ ፋሽን ነበር የሚቆጠረው ይሄ ዘመናዊ ትምህርት እንዴ ኢቭን ኢፍ ኮ ሲጋራ አለማጨስ ሁሉ አለመማር እስኪመስል ድረስ ነው የሚጠቅምና የሚጎዳውን በትክክል አስበው የሚሄዱ ሰዎች አልነበሩ በስሜት የሚጓዙ ሰዎች ነበሩ ከዛ የተያያዘ ከትምህርት ጋር የተያዘ ደግሞ የሆነ ነገር የሚያስኬቱ ደግሞ እውነትና ትክክለኛ የሆነ ነገር አለ እንግዲህ ሳቢ በዛት ትርክት በተማሪው እንቅስቃሴ የመሬት ላራሹና የብሔር ጥያቄ ብለው ነው የተነሱት አይደል የመሬት ላራሹን አይተሽው ሰምተሽው ታውቂያለሽ በጥያቄ ደረጃ ሁሉም ረስተውታል ምክንያቱስ ለፖለቲካ ትግል አይመችም ለብሽሽቅ አይመችም ለመጠቃቃት አይመችም የሆነ ጊዜ ግን የብርሃን ነጋ አጥነተን ምናምን ይላል በደንብ አልጨረስኩትም ፍሬ አንድ ነገር ለማሳሰብ ነው አሁን ማን ነበረ ቋቁ ኬቢ ማምዳን ዞራን አይደል ዞራ ማምዳን ለምን አቋረጥከው ለመሰለሽ 33 ዓመት ትልቅ ሰው ነው ባይዘው ኢትዮጵያ ላይ ያሰቀኛል የእድሜ ነገር ሲነሳ
አስተዳዳሪ ነው። ኖ ስንፍና ነው። አሁን ምን አለ መሰለህ የዛኔ የነበረው ህብረተሰብም ሰቡም ከሚገባው በላይ የስልሳዎቹ ጀኔሬሽኖች ምን አለ መሰለሽ ፍሬ የኢትዮጵያ ኤሊቶች ቀጥሎ አንተ ታወራለህ። ጨርስ ሶሪ እድሜው ትንሽ ዛሬው አባንደን አልነበረም ነው የእሱ አርጊመንት እንጂ እድሜያቸው ልጅ መወልደው ማሳደግ አይችሉም አይደለም። ኢንፎርሜሽን ጋፕ ልጅ ነበረው እማቹር ናቸው አይነት ነገር ነበረ። የኢንፎርሜሽን ጋፕ ነበረ። አይ ልጅ ነው መለስ አሁን አዲስ አበባ ሲገባ ልጅ ነው ጋፕ ብቻ አይደለም። እነዚህ ሰዎች በ20 ዓመት እኮ ነው ዋለልኝ እኮ 23 ዓመቱ ነው አይደል እንዴ? የ23 ዓመት ልጅ እስካሁን ድረስ ዶክተር ፕሮፌሰር በ70 ዓመቱ በዛ አስተሳሰብ ነው የሚመራው እንዴ? በ23 ዓመቱ የኢትዮጵያ ብሔር ብሔረሰቦች ከ10 በላይ ብሎ የሚገልጻቸው እኮ የኢትዮጵያ ብሔር ብሔረሰቦች ትግል እያደረጉ እነዛ ሰዎች የኢትዮጵያ ብሔር ብሔረሰብ ስንት ቁጥር እንዳለው በግማሽ ደረጃ እንኳን ብሔር ብሔረሰብ እንዳለ አያውቁ። ደርግ ነው እኮ ወደ መጨረሻ ያስጠናው እንዴ? በጣም እኮ ቅድም ነገርኩ እኮ ኢቪኒፍ ሲጋራ ማጨስ መራራ ጉዲና ምንድን ነው የሚል ሴቶች ወንድ ከጋበዛቸው እንደ ምንድን ነው ይሄ የገዥ መደቡ አይነት ነገር የለም አምባገነን ነበር የሚወት ይላል። እንደዚህ አይነት ጥራዝ ነጠቅነት ይበዛባቸው ነበር። ዩኒቨርሲቲ ትምህርታቸውን ያልጨረሱ ሰዎች ናቸው። የፖለቲካ አስተሳሰብ ለ50 ዓመትና ለ60 ዓመት ሴት ለማድረግ አይመጡም። እኔ ልለው የፈለኩት እሱ ነው። በትክክል እድሜያቸው ብቻ አይደለም። ከዛ ላይ ደግሞ ነገሮችን ለመመርመር ነባራዊ ሁኔታው በዛ ሰዓት የነበረው ነባራዊ ሁኔታ በጣም ሩቅ ነው። አሁን ላይ እንግዲህ 50 ዓመት ተመልሰን በእነሱ አስተሳሰብ የምንኖረው እንዴት ተብሎ ይታሰባል? በዛ ሀሳብ ህገ መንግስት ቀርጸን እስካሁን ድረስ አይደለም። በዛ ሰዓት ኢህአዴግ ራሱ በገባበት የመጀመሪያ ዓመታቱ ይሄን ህገ መንግስት አርቅቆ አስቀምጧል አይደል? እስካሁን አለመሻሻላችን ራሱ እኮ እኛ እንዳላደግን ነው የሚያሳይ። ብዙ ነገሮች አብዴት መደረግ አለባቸው አይደል? አሁንማ ተሻሽለን እየተወያየንበት ነው። እንዲያውም ህገ መንግስቱ እንዳለ ነው። ህገ መንግስቱ እንዳለ ነው። በኢኮኖሚ ብዙ ሂደናል፣ ግን አላሻሽ ስርዓቱ ነው እንትን የሚያደርገው። አንድ ነገር ግን ላስተካክልህ ማለት ላስተካክል ሳይሆን ኢንተርጀክት ላድርግ። ወያኔዎች ገና በረሃ ሲወርዱ በሻዕቢያ ዶክትሪን ወይም ብሬንዋሽ ተደርገው አይነት ላልከው አይ ቲንክ ያ ስህተት ይመስለኛል። ወያኔ መጀመሪያ በረሃ ስትወርድ የኤርትራ ጥያቄ አክኖሎጂ አላረገችም። ይገርማል። አስተላለፉ አየችና አስተላለፉ ካዩ በኋላ የሻዕቢያ ጉባኤ አይ ቲንክ 69 ይመስለኛል ካልተሳሳትኩኝ ወይም 70ዎቹ እዛ አካባቢ ከ2 ዓመት በኋላ ማለት ማቹሪቲያቸው ትንሽ ከጨመረ በኋላ ነው። ግን ምንድን ነው ያደረጉት? ያስተላለፍ ጉዳይ ነው እንደዛ እንዲያደርጉ ያደረጋቸው። ሻዕቢያ ባይፋር ጠንካራው ታጣቂ ነበረ። የሀፓዎችንም ብረት የሚሰጠው ምናምን የሚያደርገው እሱ ነበረ። ይገርማል። እና በዛ ጉባኤ ሻዕቢያ ሁሉም ትግራይ ውስጥ ያሉት አሲምባ ያለው ጀብሃም ማነው የሀፓም ህወሀትም ሌሎች የህወሀት የትግራይ እንትኖችም ነበሩ። ሁሉም ድጋፍ ይሰጡኛል የመገንጠል ጥያቄ ብሎ ሲጠብቅ የሀፓዎች ይሄ የጭቆና ወይም የገዥ መደብ ችግር እንጂ የፖለቲካ ችግር እንጂ የግዛት ወይም ደግሞ የቅኝ ግዛት ጥያቄ አይደለም ብላ ስትል ያኔ አባይ ፀሐዬ የኤርትራ ጥያቄ እንደወረደ ሻዕቢያ እንዳለችው እንቀበላለን አለ። ያ ያለበት ምክንያት ፌቨር ለመደረግ ነው። ሻዕቢያን ትደግፋቸው ካላቸው ፍላጎት ነው። ከዛ በፊት በጥርጣሬ ታያቸው ነበር። አልደገፉም እያልከኝ ነው? የሀፓዎች ያንን ሀሳብ አላሉም እያልከኝ ነው? የሀፓን አልደግፍም። የኤርትራ ጥያቄ ኦፍኮርስ ጥያቄ ሊሆን ይችላል። ጥያቄው ግን መፈታት ይችላል የሚል እምነት ነበረው። የቀኝ ግዛት ጥያቄ ነው አለ። የታደለች መጽሐፍ ማየት ብሏል። 6 ወር እዛ ጉባኤ ነው የሆነ ጉባኤ ነበረ። አንድ ጉባኤ ጠርተን ገና ኢትዮጵያ ሳይመጡ አንድ ጉባኤ አይደለም ባይደወይ ኢህአፓም የተመታው ያኔ ነው። ደግፏል ነው። ቆይ ልነግርሽ ነው። አባይ ፀሐዬ የተናገረበት ቦታ ላይ አልደገፉም፣ አይደገፉም። ስትቋቋም እነ ሙሴ የሞተው የመጀመሪያ የአስመራ ልጅ እነ የማነ ጃማይካ ከኤርትራ አይደል የመጡት? ተጋሩ ናቸው። ፍርዬ ከሀረር መጣሽ ማለት ነው። ኢንቴንሽኑ ራሳቸው ፈልገው ነው እንደዛ የተደረገው። አይ ነው ተከታትለቸውም ብለውታል። ኋላ ግን ቀይሮታል። ወይ የሙሴ ሞትም ከዛ ጋር ያያይዙታል አንዳንዶቹ። ስለዚህ ኢህአፓ የተመታበት ዋናው ምክንያት ግን
ይሄን ነገር አክኖሎጅ አናደርግም። ቢደረግ እንኳ የኢትዮጵያ ህዝብና የኤርትራ ህዝብ ራሱ ተጠይቆ የሚመልሰው እንጂ ከወዲሁ የነጻነት ጥያቄ አንፈርድም አሉ። ኋላ ህወሀት ደገፈ። ህወሀት አውቶማቲካሊ ከሻዕቢያ ጋር ግንባር ፈጠሩ። ጀብሃንና ኢህአፓን መቱ ዳሰት። ከዛ በኋላ አልተነሳም። ኢህአፓም ጀብሃም ሁሉም ጠፉ። ደን ሁለቱ ተደጋግፈው ሄዱ። የፖለቲካ ሙቭ እንጂ የፕሮግራም ጉዳይ አልነበረም ለህወሀት የኤርትራ ጥያቄ። አሁን እስራኤል እንደምታደርገው ማለት ነው። እስራኤል ካልደገፍክ የሆነ ነገር ይለዋል አይደል? አሁን ኢትዮጵያ አሁን አብይ አህመድ እስራኤልን ደገፍ አይደል? ስለ የፓለስታይን ጉዳይ ይሄ ፌር ስለሆነ አይደለም። የእስራኤልን ሚዛን የአሜሪካን ሚዛን በማየት ነው አይደል ሀገሮች ቮት የሚያደርጉት። ከዛ አንጻር ነው። የራሻም ጥያቄ እንደዛ ነው። ዩክሬን ገብቶ እኮ ኢትዮጵያ አልተቋወመችም አይደለ? ከራሻ ከምታገኘው ጥቅም አንጻር ስላየችው እንደዛ ነው አይደለ? ከዛ አንጻር ነው ህወሀት ሻዕቢያን ደገፈ፣ ነፃነቱን ደገፈ። ደን እስከ መጨረሻ ድረስ እንዲደግፉ ተደረገ። ምንም ጥያቄ የለውም። እነ ስብሀት አመኑበት፣ በዛው ቀጥሉ። ከዛ አንጻር ነው ያልኩት እንጂ ገና ሳይወጡ እንደዛ አስበው አልወጡ። ለማንኛውም ተስፋ ማርያም ጨርስና እስቲ ሌሎቻችን አንድ 2 ደቂቃ ከህገ መንግስቱ አንጻር ሀሳብ ብሰጥ ደስ ይለኛል። በነገራችሁ ላይ ቅድም ካልኳችሁ ነገር አንጻር የጨቋይ ተጨቋይ ትርክት ስሜት ወይም ማኒፌስቶ ይዞ ነው የመጣው። ይሄ መንፈሱ የሚባለው ነገር አይመቸንም የምትሉት ነገር አለ ወይም ሞቲቭ የሚለው ነገር ግን አንድ የፖለቲካ ድርጅት ወይም አንድ መንግስት ህገ መንግስት የሚያደርገው ማኒፌስቶን ከማኒፌስቶ የሚቀዳ ነው ህገ መንግስት አድርጎ የሚያወጣው። አሁን አንድ ፓርቲ እንኳን በትግል አሸንፎ በምርጫ እንኳን አሸንፎ ሲመጣ ከማኒፌስቶ የሚቀዳ ህገ መንግስት ነው የሚቀርጸው። በማኒፌስቶ ደረጃ እና በትርክት በፖለቲካ ሀሳቤ ደረጃ የጨቋይ ተጨቋይ ትርክት ምን የሚል ማኒፌስቶ ነው ደግሞ ህገ መንግስቱ ላይ የረቀቀው? የቲፒኤልኤፍ ማኒፌስቶ ማኒፌስቶዎቹ ማኒፌስቶ የማታገያ ፕሮግራምና ህገ መንግስት እንዴት አድርገህ ነው የምታገናኘው? ጥሩ ነው። በምክንያት እንዲነግረን እኮ ነው። ጎስት ዝም ብለን እኮ መስማት እንችላለን። በምክንያት እንዲነግረን ነው። ምን የሚል ማኒፌስቶ ህገ መንግስቱ የረቀቀው ነው እያልኩ ያለሁት። ነግረህ ነው እኮ ይሄ የብሔር ብሔረሰቦች እኩልነት ብለህ ስትነሳ የብሔር ብሔረሰብ ጭቆና አለ ነው አይደል እንዴ? ከዛ የሚቀዳ ለብሔር ብሔረሰቦች ያልተገደበ በምንም በኮማንድ ፖስት ውስጥ ሆነም ቢሆን ያልተገደበ መብት እንዲኖራቸው ተጠንቅቆ ነው ይሄ ህገ መንግስት ያረቀቀው። ኢቪኒፍ ለማሻሻል አንድ ብሔረሰብ በተለየ ኮንዲሽን እጎዳለሁ ብሎ ካሰበ እንዳይሻሻል ሆኖ ነው የረቀቀው ይሄ ህገ መንግስት። ይሄን ያመጣው ምንድነው? ተጨቁሟል፣ ተበድሏል ከሚል ሳቤ በዛ ሳቤ ልክ የወጣ ህገ መንግስት ነው ይሄ ህገ መንግስት። ከዛ ላይ ቅድም እንዳልኩ ነው። አሁን አንድ የኢዜማ በለው ወይም የኛ ፓርቲ ህብር ፓርቲ አሸንፎ መንግስት ቢሆን የሚያወጣው ህገ መንግስት ከምን የተነሳ ይሄን አሁን ያለውን ህገ መንግስት ይዞ የሚቀጥል ይመስላል እንዴ? ከማኒፌስቶ የሚቀዳ ህገ መንግስት ያረቃል። ህብር የነበርኩበት ኢዴፓ ነው። አሁን በወቅታዊ ሁኔታ ላይ ኢዴፓ ከተሰረዘ ወደ ህብር ገብተናል። ያኔ 2013 በነበረው ኮንዲሽን ፓርቲ ኢዴፓ ሲሰረዝ ወደዛ ሄዷል። እና ዋናው ቁም ነገር ልላቸው የፈለግኩት የትኛውን ፓርቲ መንግስት ሲሆን ከማኒፌስቶ የሚቀዳ ህገ መንግስት ያረቃል፣ ያጸድቃል፣ ያሻሽላል። በዛ መንገድ ማለት ነው። ያን አደርጋለሁ። ቅንጅት እኮ 25 የህገ መንግስት አንቀጾችን አሻሽላለሁ ብሎ ነው አይደል እንደ ምርጫ የተወዳደረው። ያሄም አሁን ያለው ህገ መንግስትም ከአሸናፊው ቡድን ማኒፌስቶ እና የፖለቲካ ትግል ውጤት የተቀዳ ነው። ያ ስለሆነ ነው ያንን ደግሞ ከዛ በፊት ማኒፌስቶአቸውንም ይሆን የፖለቲካ ፕሮፓጋንዳቸውን ትርክቶቻቸውን ስናየው ለአማራው ህዝብ የሚጎዳና የበደለ ነበር። ከዛ ላይ አልተወከለም የሚባለው ከምን አንጻር ነው? አማራ የሚባል የአማራ ብሔር ተወላጅ የሆነ ሰው አለበት የለበትም አይደለም። አብዛኞቹ ከዛ ውስጥ የነበሩ ህገ መንግስቱ ሲረቅ ውይይት ያደረጉ አካላት በብሔር ውክልናና የብሔር የፖለቲካ ኢንተረስቶችን ይዘው የመጡ ናቸው። አማራ ክልል ግን የህብረ ብሔራዊ አስተሳሰብ ወይም የፖለቲካ አጀንዳ ይዞ የመጣው ኢህዴን ነው የተወከለው። ወደ አማራነት ክፍለ ወዳጅ እንዴት ወይም ተገፍቶ አማራ ድርጅት እኮ ነበራቸው። ይሄ የሚባል ድርጅት ምን የሚል ድርጅት ነበረ? ምህብር ወይ ምናምን የሚል ነበር ያኔ ባይተ ወይ አለ የኢትዮጵያ አንድነት ራቲፋይ በማድረግ ላይ በመጽሐፍ ላይ ነበራቸው። ቀለም ነው ቀለሙን ማስፈር በግል ኖ የተወከሉት ከዛ ተመዘው ነው ባይተ ወይ ድርጅቱን ካወቃችሁት ንገሩ። አይ በተራችሁ ትመልሱልኝ ያላችሁ ሀሳቤን ልጨርስ። ነብዩ ምናምን የሚሏቸው ጋር ነበሩ። እኔስ ከአሜሪካ የሚመጡ በግለሰብ ደረጃ እኮ የተሳተፉ አሉ። ልነግርህ እችላለሁ እኮ በግለሰብ ደረጃ መሳተፍ አማራን ህዝብ መወከል አይደለም። በአማራ አሁንም ልንገርህ
አሁን እንደ አደረጃጀት አንድ ድርጅት በብሔር እታገላለሁ የአማራ ብሔር የፖለቲካ ኢንተረስቶች ይሄ ናቸው ብሎ የሚታገልና እኔ በግለሰብ ደረጃ ብልጽግና ሙኜ ሊሆን ይችላል እኮ የምወከለው ወይም ደግሞ በህብረ ብሔራዊ ድርጅት ቅድም እንዳልኩ ህብረ ብሔራዊ አደረጃጀት ይዘው እንደ ኢህዴን የነበሩ ሰዎች ስለተወከሉ አማራ ተወክሏል ወይም የፖለቲካ ኢንተረስቱ ተወክሏል አይባልም። በዛ ደረጃ የተወከለ አማራን ህዝብ የወከለ ድርጅት አልነበረም ነው። ኢህዴን የነበሩ ሰዎችም አማራ አይደሉም ብሎ የሚያምኑ ሰዎች አሉ አውቃለሁ። ግን አማራ የሆኑትም ኢህዴን ሆነው ወደ ብአዴን ተቀይረው ከዛ መገኘታቸው የአማራን ህዝብ የፖለቲካ ኢንተረስት አስጠብቀዋል ወይም ወክለዋል ተብሎ በፖለቲካ አይታመንም። ከዚህ አንጻር ነው። ከዛ ውጭ አማራ ክልል አደረጃጀቱ እንደዚህ ምናምን ጥሩ ነው ጠቀመው ትልቅ ክልል አማራ ክልልን የሚያክል አንድ ሀገር ሌላ ሀገር ላይ እናንተ አብዛኞቻችሁ ውጭ ስለምትኖሩ ታውቁታላችሁ። ፌዴራሊዝም አወቃቀር እኮ ይኖረዋል። የፌዴራሊዝም ጥቅሞቹ ምንድን ናቸው እንዴ? ያልተማከለ አስተዳደር መፍጠር አይደል? በአካባቢ የምትፈልገውን ጤናማ አስተዳደራዊ ምቹነት ማግኘት አይደል እንዴ? ያን አጧል እኮ ነው። አንድ የክልል መንግስት ወይም ፕሬዚዳንት ሊመልሰው የሚገባው ጉዳይ ቢኖርህ አማራ ክልልና ትግራይ ክልል እኩል አይደለም። ያንን ጥያቄ ነው የማስመለስ እድልህ የምትጓዝበት የምታወጣው ትራንስፖርት የምታወጣው ወጪ ሁሉ የፌዴራሊዝምን ጎሎች ስቷል ማለት ነው። አማራ ክልል በዚህ ደረጃ መዋቀሩ ከፌዴራሊዝም አንጻር ተጎድቷል ነው የሚባለው። ኦሮሚያ ክልል በዚህ ደረጃ መዋቀሩ ከፌዴራሊዝም አንጻር ተጎድቷል ነው የሚባለው። ካልሆነ አማራ ክልልን የማያክሉ ሀገሮች ለምን ፌዴራሊዝም አወቃቀርን ይተገብራሉ? ከዛ አንጻር ተጎጂ እንጂ ተጠቃሚ ነው ብለህ ልታስበው አይገባም። ግን በቡድን ለማሰብና ለመታገል ብለህ ስላሰብከው ከዛ አንጻር ስላየኸው ነው እንደ ጥቅም የቆጠርከው። ይሄን ነው ለማለት የምፈልገው። ቴንኪው ፍሬ። ኦኬ ቴንኪው። ትራያንግል 2 ደቂቃ ከዛ ለሳሚ ከዛ ዋቅና ወይ እሱ 44 ይሄ ተወክሏል ተወከለ የሚለው ነገር አይ ቲንክ ግልጽ ለነገሩ ትራያንግል ማለት ነው። እንትናን አሁን የጨረሰው እንትን ተስፋ ማርያም ነው። አይ ባይዘወይ በነገራችን ላይ ይቅርታ አድርጉልኝና ዊኪፒዲያ ገብቶ ማረጋገጥ ይችላል። አንድ አንተም መስማት ስለምንፈልግ ብዙ እንደ ታሪክ እንትን ተስፋ ማርያም ግን ሚኒስፖስቶቹን እንትን ብዬ አነባለሁ። ደግሞ ምንድን ነው ያለኝ ህብረ ብሔር አነባዋለሁ። የእናትን ባለፈው አንብቤው ትራያንግል ነገር ያህሏል። ኢዝ ጉድ እናት ጥሩ ናቸው፣ ድጋፍ ይፈልጋሉ። ትንሽ ከማይሆኑ ይሄ ትምክተኛ ቡድኖች ጋር ደግሞ ተለጥፈው አሁን ምርጫ ቦርድም ቀነሳቸው፣ ጥሩ አድርጓል። ለእነሱ ጠቅሟቸው ነው። ኤኒዌይስ እናትን ቆይ እናሳድጋታለን። ፍሬ ይመጣሉ፣ አመጣቸዋል። እንትን አለ አሁን ትልቅ አስቸጋሪ የሆነው ነገር እዚህ ጋር ግልጽ ሆኖ መውጣት ስላለበት ነው። ኢትዮጵያ ውስጥ አይ ቲንክ ሚኪም በደንብ ብሎታል። ኢትዮጵያ ውስጥ በታሪክ ማንም ፖለቲካ ቡድን በምንም አይነት ሁኔታ ህዝብ ወክለው የለም እና አሩን ነው የተለየ ለአማራ የሆነ ለትግራይም ኤርትራ ፍሬ ይሰማሉ የለም። ኢሊቱ ነው የምትባል ያለው ፍሬ ይሰማሉ ነው እንትን በራሳቸው ማን ትምክተኛ ግሩፕ ስትል ምን እያልክ ነው? ትምክተኛ ግሩፕ ስትል ምን እያልክ ነው? ለራሱም ልጁ ለምን መሰለሽ ከዚህ በፊት በነበረው የኢትዮጵያ የፖለቲካ መድረክ ላይ ትምክተኛ ተብሎ ዴዚግኔት የተደረገ ማህበረሰብ ስላለ ማህበረሰብ አይደለም፣ ሹቪኒስት ማለት ነው። ኦሮሞ ሹቪኒስት ኢሊት ነው የተባለ ኢሊት አለ። አይ አይደለም። በኢህአዴግ መዋቅር ውስጥ እንደሆነ ታውቃላችሁ በኢትዮጵያ አስሎንጋስ የራሱን ብሔር ማይነካ ከሆነ እሱኬ ማስተባበል ነው። የአማራ ትምክተኛ ነበረ፣ የትግራይ ትምክተኛ አለ፣ የአማራ ትምክተኛ አይደለም። ከአሁን ጁንታ የሚለውን ቃል ተርጉም የለክ አትበል። በቃ ሰው አትነካካ። አሁን ጁንታ የሚለውን ቃል እኔ በቃ ከጁንቶች ጋር ምናምን እያልኩኝ ባወራ ከዛ ስትጠይቀኝ አይ ጁንታ ማለት እኮ የሚሊተሪ እንትን ነው ምናምን እያልኩኝ እንደዛ እያላገጥን ነው። ባይዘዌይ እናት ፓርቲን ታውቀዋለህ? ባይዘዌይ ጎስ ትራያንግል ይዝናት ትግራው አይሺ አይ ነው ነገሩን ነው ለኤግዛምፕል እንዲረዱት ነው። የሆነ ቃል ትርጉሙን ተርጉመክ እንዲህ ነው ብያለሁ። በኢህአዴግ መዋቅር ውስጥ ትምክተኛ ብለው ሲናገሩ ኤቭሪባዲ ኖውስ ማንን እያሉ እንደሆነ። በዛሬው ቋንቋ ደግሞ ነፍጠኛ ጊዜ ነው የሚያመጣው የሚወስድ ኤቭሪባዲ ኖውስ ምን እያሉ እንደሆነ እንትን ነው። ከጊዜ ጋር የትግራይ ትምክተኛ አለ፣ የአማራ ትምክተኛ አለ። ብሔርተኛ ግን ትምክተኛ ናቸው። ያ ነው ሾቪኒስት ማለት ነው። አብይ አህመድ አሁን እንደዛ ነው። ኦሮሞ ስልጣን ላይ ያለ የኦሮሞ ልሂቃን እንደዛ ናቸው። እኔም ማምነው ብሔርተኞች በጣም ደካማ የሆኑ የፖለቲካ ኢንቲቲዎች ናቸው። አንድ ነገር የተግባባን አይመስለኝም።
በቃ ካሉ አረግሃለሁ ብሔርተኛ ካልሆንክ ነው ብሔርተኛ ነው ፍሬ ከዚህ ወደ ብሔርተኛ አለ እንዴ ፕሮቴክት ማድረግ ብሔርህን እናንተ ሰዎች ስነ ስርዓት ብሔራችሁን ያረሰው እኮ የዋ ነው እሺ ተይው ያገባል እንትን አለ ማንም የወከለ ሰው የለም ሌላ ተስፋ ማርያም ወይ ጎስት እዚህ ጋር ነው ትልቁ ችግር የመጣው አሁን ከታሪክ ነው የሚሄደው ኃይለ ሥላሴ ጊዜ የተነሱ 3 ሜጀር የገበሬዎች አመጽ ነበር አለ የጎጃም የራያ አካባቢ የባሌ እና የባሌው ትግል ወደ ዋቆ ጉቱ ተላልፎ ኦነግም ይዞት ያው ዋቆ ጉቱም ለረጅም ጊዜ ወደ ሜጫት ነው እነሱ የሸዋ ናቸው ሜጫት ነው ማለት ዋቆ ጉቱ ከሶማሌዎቹ ጋር ሆኖ ራሱ መልሰው ኢምፓየሩን ወጋለው ብሎ የራሳቸውን ሰው የወጉ ባንዳ ናቸው ብልጽግና ሐውልት ሰራላቸው እንጂ ባሌ ላይ ግን ብቻ ወደ ፖለቲካ ድርጅትነት አልፏል ነገርዬው ወደ ፖለቲካ ድርጅትነት ሄዷል የባሌ እንቅስቃሴ ባሌ ላይ ነበረው የግጦሽ መሬት ምናምን ጉዳይ ነበረ ሰውየው ጥያቄም ነው አቆቁቱም ኤርትራዊ ምን አገባው ይላል ትሪያንግል ኤርትራዊ ያረጋችሁት በቃ አሞሮ ራሱ ሻቢያ አይደል እንደው ሻቢያ ይላል እንትን ፕሮቴክሽኒስት ነው ማለት የእንትንም የማን ነው የራያም ናነሰሰርሊ ከህዋት ጋር ባይገናኝ ነው የራያ ጥያቄም ሌላ ጥያቄ ነው የጭቆናና የመሬት ጥያቄ ይገናኛል ሳይሆን ያ ሶሳይቲ ግን ከዛ አካባቢ ያለው ሶሳይቲ ቆይ ልመጣ እኮ ነው ያ ሶሳይቲ ግን የሆነ በአንድም በሌላም መልኩ ወደ ህዋት ምናምን ሄዶ የራሱን ፖለቲካል ሶሳይቲ ፈጥሯል አሁን የጎጃሙ ላይ ስመጣ ወይ የአማራው ወራሾች ናቸው አሁን የአማራው ጋር ስመጣ ትልቁ ቻሌንጅ የሆነው ይሄ ነው ከጎጃም የነበረው የገበሬዎች ሙቭመንት ሌላም ቦታ የነበረው እንቅስቃሴ በታሪክ እናንተ እስቲ እዚህ ጋር ምስላላችሁ በደንብ አስረዱኝ የራሱ የሆነ ኦርጋኒክ ፖለቲካል ሶሳይቲ ፈጥሯል ከዛ አካባቢ አልፈጠረም ችግሩ ዘጋ ነው እንጂ አያችሁ አንድ ታስቀሙ 3 ወደ ራስ ነው አሁን ተስፋ ማርያምን ጎስትም ችግራችሁ አሁን እዚህ ጋር ብዙ ሳየው ሰማው አልተወከልንም ትችላላችሁ ሌላውም ተወክሎ አይደለም ግን የሌላው ማህበረሰብ አልተወከልኩም የማለት መብት እኮ አለው ቆይ አልተወከልኩም እኮ ማለት መብት እኮ ለምን አትፋታቸው ግን ምንድነው ችግርህ ሰነፎቹ ተማሪዎች እነዚህ ናቸው ምስራቅ አፍሪካ ውስጥ ካየዋቸው እዚህ ታስረግጭናለሽ እያሉ ተወራሽ ስነ ስርዓት ያዘ በቃ አይና ቆይ በጣም የሚያስቀው ነገር ሌሎቹም እንደዛው ናቸው የሚል ከሆነ አልተወከልኩም ብለው ይምጡ ወደፊት መብታቸው እኮ ነው ቆይ ለምሳሌ ትሪያንግል ብልጽግና ትግራይን እየወከለ አይደለም ያለው አታስወጡት ይነጋገር እንጂ ያስገባው አሁን ለምሳሌ እነ መቃዲሾ እነ ጌታቸው አሉ ምናምን ይሉኛል የለም ትግራይ መልሰው ፍሬ እንደዚህ አይነት ክርክር ነው የሚያነሳው አይደለም አንድ ነገር ልንገርሽ ከ17 ድርጅት በላይ መልሱት እንደ ይረዳዳል በብሔር ደረጃ ነው እኮ ታግለው የመጡ ናቸው ለብሔራችን 27 17 ነው 27 ብሔራቸውን ወክለው ታግለው የመጡ ናቸው አማራ ክልል ግን እንደዛ ወክሎ የታገለ የለም ነው እያለ እሱ ነው እያለ ያለው ትክክል ነው ለጅት ነው እና በሌለበት እንዴት ሊከራከር ይችላል ነው ያለው እንዴት ሊከራከር ይችላል ተወክሏል እያለ ነው እንጂ ኖ አይደለም ያረጋ በሉ አንዴ አሁን የባሌን እኮ አመጣጡ ያስመጣው ፍሬ ስለ ራያም ያወራውበት ምክንያት እኮ እነዚህ ነገሮች መጀመሪያ ሲቪል ሬዚስታንስ ምን ይባለው ብቻ የተቃውሞ ነገር ነበሩ ፖለቲካል ሶሳይቲ ፈጠሩ የገበሬ አመጽ ነበረ አደጉና ፖለቲካል ሶሳይቲ ሄዱ አሁን የአማራውም ጋር ስንመለከት ከየትኛውም አካባቢውን ፖለቲካል ሶሳይቲ በደርግ ጊዜ የሚሆን በኃይለሥላሴም እብን በኢህአዴግ ጊዜም የመፍጠር ግዴታው የዛ አካባቢ ኤሊት ነው እንጂ ሌላውን ሶሳይቲ ኤሊት አልወከልከኝም ወከልከኝ ብላ ተጨቃጨቅ እኔ አሁን እዚህ ጋር ለምናገራቸው ነገሮች እስቲ ጥያቄ ልጠይቅህ እሺ ትግራይ ተወካይ የላትም አዲስ አበባ እነ ጌታቸውን ሰብስቦ ብልጽግና ወከልኩ ቢል የትግራይ ህዝብ አይቀበልም ለምንድን ነው የማይቀበለው ከጠቀመው ይቀበላል አሁን ለምሳሌ ተፈናቃዮችን መለሱ እያሉ ነው ነጌታቸው ዋይናት ለምንድን ነው የማይቀበለው ኢንተርስት ነው ማተር ከጓደኞቹ ጋር ተጣልቶ የሄደው የህዝብ አይደለም የኤሊት የህዝብ የሚባል የለም ኢትዮጵያ ውስጥ ትግራይ ተወካይ የላትም ማለት ከላይ መንግስት ላይ ፓርላማ ላይ የለንም የላትም አይናው
ምክንያት አለው እሱ። እንደ ሁለት ሰው ሶስት ሰው ሰብስበህ አይደለም ትሪያንግል የሆነ የትግራይ ህዝብ ማለት ነው። የትግራይ ህዝብ ልቡ ሙልት ማለት አለበት እንጂ ተጣልተው ተከፋፍለው ለራስ ቤኔፊት ብለህ ማለት ነው። እኔ እኮ ህወሓት ደጋፊ አይደለሁም። ትሪያንግል አትቀልድ። ግን ስለ ማህበረሰብ ግን ስናወራ ሲሪየስ ሆነ የሆነ የሚፈልገው እኔ ያልኩትን ነገር ነው እኔ እያልሽኛለሽ። እንደዛ የማይፈልጉት ከነበረ ማለት ነው አይደለም። ቆይ ፍሬ እኔ እንደዛ ሳይሆን ባዶ የአማራ ተወካዮች በብሔር ነው እንጂ ያልነበሩት በማዕከላዊ መንግስት ነበሩ። ለዛ ነው ክፍለ ወዳጅ የምንለው። የደርግ እንትን ነበሩ፣ ውጭ ጉዳይ ነበሩ። ከዛ ቀጥለውም የኢትዮጵያን ናሽናል ፓርቲ ብለው ነበራቸው። መርጃ አረጉ። የኢትዮጵያ ናሽናሊዝም ውስጥ ገብተው ነው እንጂ ነበሩ። ቆይ ተስፋ ማርያም አይደለም ትሪያንግል እያልን ያለዳችሁን ለምንድን ነው አሁን ከጎጃም የነበረው የገበሬዎች አመፅ ወደ ፖለቲካ ያላደገው? ወይ የሌላውም አካባቢ ለምንድን ወደ ፖለቲካ ያላደገው? በጣም ረጅም ጊዜያት ውስጥ ለምንድን ነው? ይሄ እኮ የእናንተ ስራ ነው። ባይዘው ካላደገው የራስን እንደዛ ብቻ ሳይሆን ይኸውላችሁ እንደዚህ አይነት የፖለቲካል ኃላፊነት መውሰድ ማያስፈልጋል። ፍሪ አንዴ ቆይ፣ ብሔርተኝነት የለም። እንደዚህ አይነት የፖለቲካል ስለ እነ ማይክ እኮ አወራን። እነ ማይክ ፍሬ ግን ከብአዴን እነ ገዱ አንዳርጋቸው እና ሌሎቹ አልተወከሉም። እንደዛ እንደደመቅ ናሽናል ፓርቲ ነበረ ኢህአፓ። ከዛ ኢደን ተባለ። ኢደንም ናሽናል ነበረ፣ የአማራ አልነበረም። ኋላ ነው የቀየሩት። እሱ ብቻ ሳይሆን ልሽ ፍሪ አሁን ትራያንግል ማን ኢንትሮዲውስ የሚያደርግ ቆይ ሚኪና ትራያንግል አሁን እያሉት ያሉት አረባካችሁ የተደማመጥን ጋር በታሪክ ለምን አልነበረ ሊብሬትሊ ነው መሰለኝ ነገር። ይኸውላችሁ ይሄ እንደዚህ አይነት የፖለቲካል ልምምድ እንደው በአደባባይ ወጥተህ ኢንዶርስ የምታደርግ ከሆነ የኢትዮጵያ ፖለቲካ እንደምታውቁት ነገ በዚሁ አፍ እኔ የተወሰኑ እንግዲህ አሁን የሆነ አይነት የፖለቲካ አቅም ገንብቼ መጥቼ ከአንተ ማህበረሰብ ተወላጅ አንድ 10 ሰዎች ሰብስቤ ተወክልሃል ብዬ በምፈልገው የፖለቲካ መዋቅር ውስጥ ጠርንፌ ይዤ ትግል ልታረግ ስትመጣና በእነዚህ ጉዳዮች ላይ እኔ የኔን ጉዳዮች አልተካተቱበትም አሀብ ኖ ሴ ኢንዲስ ተበድያለሁ ብለህ ስትመጣ ዘርበል ከዚህ ከሌና ከሌኮ ትግራይ ተወላጆች ናቸው ብዬ መልስ የምሰጥህ ከሆነ አደገኛ ነው በጣም። እንደዚህ አይነት የፖለቲካል ተሞክሮ አደባባይ ላይ ተወጥቶ ኢንዶርስ መደረግ የለበትም። አደገኛ ነው። እንደ ህዝብ እየተነገረክ ነው። በዚህ ህገ መንግስት መጻፍም መርቀቅምና ተፈጻሚ ሆኑ ስራ ላይ በሚውሉበት ሰዓት ላይ እንደ ማህበረሰብ አንደርማይን ተደርገናል። ኦንታፕ ዳት ሚክ የተናገርከው ክልሉን የአማራ ክልልን አስፍተውታ ተልቆት ምናምን ብለሃል። በጣም 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 ብዙ የአማራ ተወላጅ አለ አሁን ክልል ተብሎ ከተቀመጠው ውጭ የሚኖር አማራ which is በህገ መንግስቱ ምክንያት ሁለተኛ ዜጋ ሆኖ እንዲሆን በሚሊዮን የሚቆጠር አማራ ነው ማለት ሶ እንደ ማህበረሰብ አማራ ከዚህ ተጠቅሟል የሚል ክርክር ስታነሳና አንተ I understand of course ከትግራይ አጠገብ የሆነ አንድ ትልቅ የክልል መፍጠር ኢቨንቹዋሊ የፖለቲካ አደጋው ትግራይ ላይ ያመጣል የሚል ካልኩሌሽን አይ ቲንክ ቴዲ ሪዮትም ተናግሮታል። እነዚህ ደደቦች እንዴት ነው አማራ ክልል የሚያክል ክልል የሚያዋቅሩት? በእነሱ በትግራይ አይነ ሳይሆን በፖለቲካ አይን ጎል አይደረግም። በፖለቲካ አይን ኢስናራ ባው ትግራይ ስለሆነ ኢስናራ ባው ሌላንም ይባላል። እስቲ ራስህ አንተ በራስህ አንድ እንትን ነህ ታጋይ ነህ ልበለው የሆነ ማህበረሰብ እታገላለሁ ብለህ መተህ የራስህን ማህበረሰብ ፖለቲካል ኮር ስቴት የሆነውን አገር የነበረችውን ሪጅን ማይኖሪቲ አድርገህ ሌላ ትልልቅ ኦቶሞሲ አንድ ሀገር ውስጥ አትፈጥርም። ኢስናራ ባው ትግራይ ስለሆነ አይደለም። ይሄ ሌላ ፖለቲከኞቹ ምን አሁን አማራዎች አሉ እዚህ ቤት የሚመጡ ይገርማቸዋል። እንወያይበታለን። በጣም ነው የሚገርማቸው። ባይዘው ህወሓት እብድ ነው ወይ ነው? እኔም ይገርመኛል። ዴድላክ ውስጥ ነው ትግራይን ያስገባው ኢንክሉዲንግ አሁን ስለ አንድ ሁለት ቃል ቦታ ነው ፍሬ ከይቅርታ ጋር በእርግጥ ምንም ብዙ ሀሳቦች ኢንተርቴን አድርጋችሁታል። ብዙም ጨምረው ነገር የለኝም። የህገ መንግስቱና የዚህ አወካከሉም ነገር በተለያየ መንገድ ከብሔሮቹ የወጡ እነዚህ ኤሊቶቹም ይሁን ሊቃኖቹ ተወክለውበት ሳምሃው ተሳትፎበታል የሚለውን ነገር ኮሰን ግን የሁሉንም ብሔር ኢንተረስት ግን ያላሟላ መሆኑን አይተናል። በተለይ ቅድም ያነሳቸው ነገሮች አሉ። አሁን ሞር ወደ ዲቴይል ስንገባ መጠነኛ ልዩነቶች ይኖራሉ እንጂ እኔ በሀሳብ ደረጃ ለምሳሌ ኤርትራ በሉዓላዊነቷ ዙሪያ ላይ እስከዛሬ ድረስ ጥያቄ አልነበረኝም። ማለት ለምሳሌ እኔ እንደ ትግራዋይ ሀገር ብፈልግ
የሌላ ዜጋ ወይ ሌላ ትግል ማህበረሰብ ትግል ልቃረን አልችልም። ኤርትራን ሀገር በመሆኗ በዛን ጊዜ አንደኛ ከዚህ ከባዕዳዊ ወራር ጋር ተያይዞ የተነጠለ ኑሮን ተለማምደዋል ማለት ከጣሊያን አገዛዝ አንጻር ወደ 50 ዓመት 60 ዓመት አካባቢ እስከ ኢትዮጵያ ማንነትና ስነልቦና ተነጥሎ የነበሩ ናቸው። እሱን መሰረት አድርገው ለነጻነታቸው ታግሎ ያንን አታይም በማድረጋቸው እኔ ዛት ማይ ጥያቄ አልነበረኝም። ነገር ግን ይሄ ኤርትራ የሚባለው ማንነት የከሸፈ አፈጣጠር ስለሆነ እንጂ በጂኦግራፊስ የኛ ጂኦግራፊ ነው ምናምን ሳት የባህር በሩ ነው ሳሚ። አዎ ልመጣልሽ እኮ ነው ወደሱ። አሁን ላይ ሄደን ስናየው ለምሳሌ በኤርትራ በኩል ያለውን አፋር በኢትዮጵያ በኩልም ያለው አፋር አለ አንድ አይነት ማንነት እና ኢቭን ስቲል እስካሁን ድረስ የሚጋባ የሚዋለድ አብሮ የተሳሰረ ማንነት ያለው ማህበረሰብ አለ። በኤርትራና በትግራይ መካከልም ያኑ ተመሳሳይ የሆነ ሁኔታዎች አሉ። የዚህ የኤርትራ ሀገር መፈጠሩ ተነጥሎ ከመቆየታቸው አንጻርና ከትግራይ ጋር ያለ መግባባት ነገር ካልሆነ በተለይ ከነመለስና ከሻዕቢያ ከነበሩት አመራሮች ጋራ ያለ መግባባት ነገሮች ካልሆነ በስተቀር መፈታት የሚችል ነው የነበረው። አሁን ላይ ሆኜ ሳየው ኤርትራ የምትባለው ሀገር አጌንስት ትግራይ መሆኗንም በተግባር አይቻልም። በቃ ነገሮችን ሳየው አካሄዳቸው ኤርትራዊ ማንነትን ማዋለድ ስላልቻሉ የተለያየ የኢኮኖሚ ተጠቃሚነትን ማረጋገጥ ይፈልጋል። ለምሳሌ እዚህ የወልቃይቱን ጉዳይ እንደምታውቂው ከየትኛውም ከዚህ ከብልጽግና መንግስት በላይ ከትግራይ መነጠሉን ሻዕቢያ ይፈልገዋል። እንደዚህ አይነት ነገሮች ስታይ ይሄ ኃይል አሁን ላይ እኔ እንደ ትግራዋይ ኮሽን ማድረግ ጀምራለሁ። የኤርትራ ሀገረ መንግስትነትን ጭምር ዲና ያደርገዋለሁ። ብዙ ጊዜ ተናግሬያለሁ። እኔ ኤርትራ የሚባል ሀገር ከዛሬ በኋላ አላውቅም። ይሄ በጣም ቆይቷል። አናውንስ ካደረጉኝ የትግራይን ሉዓላዊነትን የተጣሰ ጊዜ ታድሞ ነው ተጋብዞ ነው የሚባል ፖለቲካ አይሰራም። እንኳን አይደለም የሻዕቢያን መንግስት የኢትዮጵያ መንግስትን በህገ መንግስት መሰረት አድርገን ካየነው ባለው ስታትስ ኮንታ አንተ ማለት ነው ትግራይን የመውረር መብት የለውም እስካልተጋበዘ ድረስ። ስለዚህ እነዚህ አይነት የነበሩት ትርክቶችን ወደ ነበራቸው ወደ አባታቸው ራስ መንገሻ ግዛትን ረዲስ አድርገናል ብሎ አወል ሲሄድ በይፋ አክሱም ሐውልት ላይ የተናገሩ ነገሮች አሉ። አላማቸው ትግራይን ሼሪንግ የማድረግ ትግራይ የመበተን መሆኑን በግልጽ አሳይተውናል። እንደዚህ አይነት ነገሮችን እያየው ስለ ኤርትራ ሉዓላዊነት ስለ ኤርትራ ሀገርነትን ሊቀሰቅስ ወይ ሊሰብክ አልችልም ማለት ነው። ከዛ ውጭ የዚህ ህገ መንግስቱንም በደንብ አድርጋቸው አንስታችኋል። ትግራይ በህገ መንግስቱ ቶታል ማይኖሪቲ ያደረገ ሳሚ አሁን የተባለውን አይደለም የምትባለው ያለው ከድሮ ስለ ኤርትራውያኖች ታግለዋል ምናምን መብታቸው ነው። በእነሱ አይን ልክ ናቸው። በእነሱ ምንም ምን ችግር በእነሱ አይን ቀደም ሚኪ እዚህ ጋር ከትግራይ ግን ነው ምን ያለው ከትግራይ ግን አንድ ትግራዋይ ከኢትዮጵያ ላስገነጠል ከኤርትራዊ ጋር መስማማት ክሬዚ ነው። በቃ ያሁን የአማራ ፍሪ እሱን ብዙም እንትን አትበይው። ለምን መሰለሽ እኔ ለምሳሌ ኤርትራን አይደለም ትግራይ ሀገር ብትሆንልኝ ደስታዬን አልችለውም እያልኩሽ እኮ ነው። ግልጽ እኮ ነው እያወራሁሽ ያለሁት። በቃ የራሴ የሆነ ብሔራዊ ኢኮኖሚ የሴኪሪቲ ኃይል መገንባት እፈልጋለሁ። ያንን ለእኔ ሰርፕራይዝ አይደለም። ስለዚህ እሱም ብዙ ሰርፕራይዝ አያደርግሽም። ይሄ ጥያቄ ያላቸው ክበይ ካለው ካታላን አለ ሰው ምንም ማለት አለ የጋራ ተጠቃሚነትን በማረጋገጥ ኢትዮጵያን ማስቀጠል ይቻላል። ኤርትራን ኮንቪንስ አድርጎ ወደ ኢትዮጵያ ማዋሃድ ይቻላል። ብዙ ሌሎች አማራጮችም አሉ። የሚያሳዝነኝ የኤርትራ ሉዓላዊነትን በመጣበቅ ደረጃ ከኢትዮጵያውያን የተጣላነውን የትግራይን ፖለቲካሊ ተጠይ እንድትሆን ያደረግነውን የራሳችን ኤሊቶች ያደረጉትን ነገር እሱ ያናደኝ። ከዛ ውጭ ቅድም ጀምሬ የተወኩትን የዚህ የህገ መንግስቱን ያነሳሁት የትግራይን ቶታል አነስተኛ አድርጓት ያለውን አንድ የሚኪን ያነሳው ነገር ላይ ነበረ። ሜቢ ስላልገለጸው ሊሆን ይችላል ሀሳቡ ሜቢ ካነሳት ይደግፋል ብዬ አስባለሁ። መለስ የኤርትራን ከኤርትራ አንጻር አይቶት ነው፣ የኢትዮጵያን ደግሞ ከኢትዮጵያ አንጻር አይቶት ነው ያልከውን ነገር ከፓርቲው አንጻር ሳይቶት ሊሆን ይችላል፣ ከኢህአዴግ ከሚባለው መንግስት አንጻር። ምክንያቱም ኢህአዴግ 4 ድርጅት ገንብቶ ኢህአዴግ እስካለ ድረስ ኢትዮጵያ ሴፍ ነች። ኢህአዴግ ከፈረሰ ግን ኢትዮጵያ የምትፈርሱበትን እድል ስለፈጠረ መለስ ምንም እንኳን በልጅነት እድሜ ያንን የማንበብ ምናምን የነበሩ ነገሮችን ብዙዎቹ አዌር ባያደርግም እንግዲህ እስከ እድሜ ሽምግልናው ድረስ ግን በኢትዮጵያ መንግስት ላይ በሚቆይበት ጊዜ
ፈጣኝ ምላሽ ያልሰጠበት ምክንያት ከዚህ ጋር የሚያያዝ አይመስልህም ወይ? ከዚህ ከፓርቲው ጋር ያየ ከኢትዮጵያ መብት ጋር ከኢትዮጵያ ሁኔታ አይቶት ሳይሆን ከኢህአዴግ መንግስትነቱ አንጻር አይቶት አይመስልህም ወይ የሚል ጥያቄ ስላለኝ ነው። አላየሁም። የዛ ምልክት ደግሞ አንድ ነገር አለ። አንድ የኢኮኖሚ ማህበረሰብ መገንባት ነው ግቤ ይላል ኢህአዴግ። ያ ማለት ወደ መፍረስ የማንመለስበት ደረጃ እንደርሳለን ነው። ቅድም ተናግሬዋለሁ ባይዘው። ምክንያቱም የኢኮኖሚ ጥያቄ፣ የድህረት ጥያቄ ወይም የመሀይምነት ጥያቄ፣ የጤና ብዙ ነገሮች፣ ማህበራዊ ጥያቄዎች እነዚህ በሙሉ ከተመለሱ ኢህአዴግም ኢትዮጵያም ዋስትና ይኖራቸዋል ብለው ነው ያሰቡት። ያ ነው የነመለስ ትልቁ ስህተት። የኢኮኖሚ ጥያቄ ብቻ ሳይሆን የሌላ የይገባኛል ጥያቄ፣ የውክልና ጥያቄም እንዳለ ግምት ውስጥ አላስገቡም። አሁን እየተነሱ ያሉት ያን የሚነሱ ነበር ይሆን ነበር ግን ኢኮኖሚ ሶሳይቲ ከተፈጠረ እንደዛ ነው ያሰቡት እነመለስ። ሰው ኢህአዴግን ለማዳን ወይ ምናምን ሳይሆን ኢህአዴግ ቢወርድም ባይወርድም እያለ ነበር እኮ መለስ። ታስታውሳለህ? ስርዓቱ እስከተገነባ ድረስ የሚያስቀጥለው ይመጣል ነው። በስህተት አንድ እብድ ቢመጣ ግን ብሎም ነበረ መለስ በአንድ ወቅት አይተህ ከሆነ። ስለዚህ የእነሱ እይታ የነበረው ኢህአዴግም ዋስትና የሚያገኘው፣ ትግራዩንም ዋስትና የሚያገኘው፣ ኢትዮጵያም ዋስትና ኑሯት የምትቀጥለው አንድ የኢኮኖሚ ማህበረሰብ ወይም ሁሉም ተጠቃሚ የሚሆንባት በእኩል የሚኖርባት ኢትዮጵያ ከገነባን ሁሉም ይጠብቋታል ብሎ ነው ያሰብ መለስ። ወዝ አይዲዮሎጂ የክልሎቹ አወቃቀር ግን ይህንን ነገር እድገት ካለ የኢኮኖሚ ነበራቸው። የኢኮኖሚ ተጠቃሚነትን ያላረጋገጠው ለምሳሌ የቦታዎች የባለቤትነት ጥያቄዎች ይነሳል። የተለያየ የባለቤት ጥያቄ ለምሳሌ የአዲስ አበባ ባለቤትነት ይነሳል፣ የምዕራቡን ይነሳል። ማስተካከል የነበረባቸው በህግም ጭምር ነበራ። የኢኮኖሚ ተጠቃሚነትን ስላረጋገጥ ሳይሆን የሚኬ የኢኮኖሚ ተጠቃሚነትን ስታረጋግጥ በህግ ማገዝ ነበረባቸው። የኢኮኖሚ ተጠቃሚነት ኢንፌቨራው ሳሙን ድሕር ኮይኑ ናብ ዝኾነ ሰብ አመንድ ሊያረጉት ነበረ። ሌሎች ለሐሰናሳ መሰልጣን ላይ ቆዩ ኩፍሪ ኖ እንደዛ ነው። ወደ ናሽናል ድርጅትነት ሊቀይሩት ነበረ፣ ሊያቀልጡት ጭራሽ ብልጽግናን ማለት ነው። ብልጽግናን እምቢ ሲሉ አንደመርም ሲሉ ምን አለ መሰለ፣ ይሄ እኮ የኢህአዴግ ሪፎርም ሀሳቡን የነበረው ለምንድን ነው ተብለዋል። እንደዚህ ተብለዋል እኮ ይሄ እኮ የህወሓት ሀሳብ። ምክንያቱም አንድ የኢኮኖሚ ማህበረሰብ ተገንብቶ ካበቃ በኋላ ኢህአዴግና ህወሓት ይከስማል ይል ነበረ እይታቸው። ወደዛ ይመጣ ከሆነ ሳይፈጸም ተበላ ነገሩ አቦርት ሆነ ማለት ነው። ሚኪ አንድ በጣም ኪወርድ ተጠቅመሃል። አንድ የፖለቲካል ማህበረሰብ የሚል ተርም ዳት ኢዝ አ ቬሪ ኪ ተርም። ምንድን ነው ሀገር ማለት? በፖለቲካል ተርም ዲፋይንስ ታደርገው አንድ የፖለቲካ ማህበረሰብ ማለት ነው። ግጭታችን የነበረው አንደኛው ይሄ ብሔርተኝነትን ከሚያቀነቅኑ ኃይሎች ጋር እና ብሔርተኛ ካልሆኑ ኃይሎች ጋር የነበረው ክርክር ምንድን ነው? ብሔርተኛ የሆኑት አሁን ከእነ ቲፒኤልኤፍ ያሉ ድርጅቶች ምንድን ነው የሚሉት? ራሳቸውን የቻሉ ጠንካራ የፖለቲካል ማህበረሰቦች ፈጥረን ትግራይ፣ አማራ፣ ኦሮሞ፣ አፋር፣ ሶማሌ ምናምን ዘን በኢኮኖሚ እነዚህ ራሳቸውን ችለው የፖለቲካ ማህበረሰቦችን በኢኮኖሚ ኢንተግሬት አድርገን ወደ አንድ እናመጣቸዋለን። እኛ ደግሞ የምንለው ኦልሬዲ ራሱን የቻለ የፖለቲካ ማህበረሰብ ከፈጠርክ ሀገር ፈጥረሃል፣ በኢኮኖሚ ላስተሳስሮ ምናምን የምትለው ጉዳይ ባይተሰልፍ ጥርስና አጥንት ካወጣ በኋላ የማይሆን ነው፣ አይሰራም። መሆን ያለበት ኦልሬዲ ኢትዮጵያ አንድ የፖለቲካ ማህበረሰብ ነው። የዳይቨርሲቲ ኢሹ ካለ የገቨርናንስ ስትራክቸር ውስጥ እሱን በሌላ መንገድ ማኔጅ የምናደርግበት እንፈልጋለን። ከዛ ባለፈ ግን ኢትዮጵያ አንድ የፖለቲካል ማህበረሰብ ስብስብ አንድ ሀገር ናት። የኢትዮጵያ ህዝብ ነው የሚባለው። ከዛ ባለፈ ያሉት እነዚህ የተለያዩ ከብሔር ጋር የሚነሱ የዳይቨርሲቲውን ጉዳዮች በሌላ መንገድ ነው ማኔጅ። የመብት ጉዳዮች ናቸው እነሱ። ሲጀመር የፖለቲካ ጉዳይ ሆነው ራሱ መቅረብ የለባቸውም። የመብት ጉዳይ ነው። የዳይቨርሲቲ ጉዳይ የመብት ጉዳይ ነው። እንትን ነው እንዴት መሰለ ግን አሁንም ይሆናል። እንግሊዝ ያው ዩኬ ያለልህ አይደል እንዴ? 4 ሀገር ነው ያለው ሰው። አንድ የኢኮኖሚ ማህበረሰብ ግን ተገንብቷል። ኢኮኖሚ አስተሳሰራቸው ማለት ነው። አይርላንድ፣ ስካትላንድ ግን አለ። ካናዳ ሚው ብሔር አጥፍተው አይደለም። አንድ
የኢኮኖሚ ማህበረሰብ ወይም ደግሞ አንድ ማህበረሰብ የገነቡ እነመለስ የሚያሰቡት እሱን ነበረ። ብሔሩ ሳናጠፋ ሪኮግናይዝ አድርገን ኢኮኖሚ ካስተዳደር ነው እና ካስተሳሰር ነው ጥያቄው ይከስማል ብለው ነው ያሰቡት። የመጀመሪያ ጊዜ ሲመጡ ልክ አልነበረም ነገራቸው። አንደኛ ነገር በዛን ሰዓት ዩጎዝላቪያ እየተበተነች የነበረበት ሰዓት ነው። ይሄ የነሱ ሲስተም እንደሚበትን አገርን እንደሚጎዳ ማወቅ ነበረባቸው። ተነግሯቸዋል። ባይዘዌ ማለት ነው። ትራያንግል ዳይ ቴል ዩ በሆነ የእንግሊዝኛ ሰውዬ እየተናገረ ማይ ጋድ ይሄ ሰውዬ እኔ ዘመዴ መሆን አለበት አልኩ። እንዴት እንደሚል አሜሪካኖቹን እንዴት እንደሚማጸን ለእነዚህ ሰዎች ቴንኪው ፌዴራሊዝም ምንድን ነው የምትሰጡት? ምን አይነት አንሪስፖንስብል ናችሁ ምናምን እያለ ጎሽ ወልዴ ነው ጉዳይ ነበር አይደል? ያኔ ጎሽ ወልዴ እንግሊዝኛው ራሱ በጣም ኃይለኛ ነው። ተመድ ያሉ ሰው ናቸው። ግን እዚህ ጋር ለጎስት ጥያቄ አለ። ሀሳቡ ጎስት ልጠይቅ እዚህ ጋር አንድ ነገር ፍሬ ጠይቀው 44 ያወራበት ዛሬ ምንድነው መለስ ለትግራይ ገበሬ እኔ እኮ 44 ገበሬ ወይ ከአማራ ገበሬ የተለየ ጥቅም ሰጡታል ብለህ ታስባለህ? መለስ ወይም ኢህአዴግ አላስብም። ሰብስኩዌንትሊ መሳፍንቶቹን እንጠላለን የራሳቸው መሳፍንት ሆነ አማራውን ገበሬ ተጠቂ አድርጎታል። አጭሩ መልስ ሁሉም ተጠቂው ገበሬ አልሆነም ወይ ኦሮሞ ገበሬ? አማራው ገበሬ በጣም ተጠቂ ሆኗል። ምክንያቱም ገዢ ነህ፣ ጨቋኝ ነህ፣ በዳይ ነህ ተብሎ እየተረፈረፈ ነው አልተባለም። አሁን እሱ የፖለቲካ ጨዋታ ነው ወዳጅ። አሁን ቲፒኤልኤፍ ተብሎ ቲፒኤልኤፍን የተጠቀው የትግራይ ህዝብ ነው የተጠቀው። ይሄ ድራማ አይጠቅምም። ልንገርህ አንድ ምሳሌ ልንገርህ። የራያ ቫሊ ወይም ራያ ጎልጎል ራያ የሚል ፕሮጀክት ነበረ። ራያን በውሃ በእንትን በማድረግ እንድታድግ ወይም እንዲለማ ለማድረግ ብለው አንድ ፕሮጀክት ቀርጸው ነበር እነመለስ። ያ ፕሮጀክት ምንድነው የዋይት ኤሌፋንት ነድሮም ነው ምናምን የሚል ነገር እንዳይሆንብን ይሉና አጥፈውት ምን እንደሆነ ታውቃለህ? ከቆቦ እስከ የት ነው ያለ ያ ፕሮጀክት እንዳለ ተወስዶ አማራ ክልል ላይ አዳፕት ተደረገ። አሁን ሆርማት ይመስለኛል አይ ቲንክ እንዳለ በዛ መደዳ መደብ አይደለም። አሁን አምጣው በቀላሉ ምሳሌ አልኩ እንዲቀል ህወሓትን ልናጠፋ ተብሎ ነው የተሄደው። ህወሓት ጠፋ። ስንት ህዝብ ነው የትግራይ ህዝብ ያለቀው? እንዲህ እየተባለ የሚሰራ ፖለቲካ አይጠቅመንም ነው ለቃሉ። ግን ይቀር ነበር ያ ባይኖር ነው። ቲፒኤልኤፍን ለማጥፋት ነው ብዬ እኮ ልደግፍ እችላለሁ ማለት ምንም ያድርጊቱ ያንድ ያልሆነ አቋም ሳይክ ማለት ነው። ህወሓትን እየተከላከልክ ነው አይደለም? እይታን ነው እኔ እይታን ነው ያልካለው። ህወሓትን ባይኖር ብሔርም ባይኖር ይሄ ግጭት አይቀርም። እንደዚህ አይነት መልክ ያለው ግጭት ሊኖር አይችልም። የብሔር ግጭት አይደለም። አሁን የብሔር ነው። ህወሓት ራሱ የብሔር ግጭት አልነበረም። ከትግራይ ህዝብ ጋር የተያዘ ቆይ ሚኪ ከትግራይ ህዝብ ጋር የተያዘ ስም ባይኖረው እንደ ቅንጅት ቢሆን እንደ ሌላ ድርጅት ቢሆን ትግራይ ህዝብ አይጠቃም ነበር። ይሄን አጣጥ ለምን እዛ ሂዶ ከመሸገልም የማይጠቃው እንዴ? አይመሽግም። መጀመሪያው አይጠቃው ቆይ ተረጋጉ። ገበያ አታርጉት። ይኸውልህ ሚኪ ለምሳሌ አሁን ብልጽግና ኦሮሞን ደጀን ካደረገ የኦሮሞ ህዝብ መጠቃቱ አይቀርም። ኦሮሞም ደግሞ ከሱ ጋር አታችመንት ፈጥሮ እንደ ትግራይ እንደነበረው ሪኩም ምናምን ካለ የኦሮሞ ህዝብ ታርጌት ይደረጋሉ። ወደፊት በአማራና ትግራይ በሚፈጥሩት ኃይል ይሁን ሌላ በሚፈጥረው ኃይል የዚህ ተከሳሽ ይሆናል። በቃ ወራሽ ብለው ማለት ነው። እንደ ደርግ ከምንም ብሔር ጋር ካላነካካውን ኃይል ሁሌ ካድሬዎቹ ይጠቃሉ። እዛ ሰራተኛ የነበሩ ወታደር የነበረ ምናምን ሊጠቃ ይችላል። አዘርዛንዛት ግን እዚህ ጋር ግን ፍሬ አንድ ጥያቄ አንድ ምሳሌ ላምጣልሽ። የደርግ ማለት እንዲመቻችሁ
ግን እኮ በራሱ በደርግ ጊዜ ብሔር አልነበረም። ብሔር ጦርነት አልነበረም እንዳለ ታውቂያለሽ። ግን ፍሬ እዚህ ጋር አንድ ጥያቄ ሚኪም በዛው ሄድበታለህ። ግን አልቋል ማለት ደርግም ሰው ጨርሶ ተስፋ ማርያም ያለው ይቀራል ማለት አይደለም፣ አይቀርም። ተስፋ ማርያም ያለው እውነትነት አለው። ግን እዚህ ጋር ግን ፍሬ አንድ ነገር ማስተዋል ያለብን ብዬ ስላሰብኩ አሁን ለተስፋ ማርያም ለሁላችንም የሚኪም ህዝብ ይጠፋል ነው የሚለው። የአማራ ገበሬ በቃ ብሔር ባይባልም ቢባልም ይጠፋል በሆነ ምክንያት የአማራው ገበሬ አሁን ተስፋ ማርያም ያቀረበው ጉራ ፍርዳ ብዙ ቦታዎች እንዳለው ወለጋ እንዳለው አብዛኛው ነው በደኖ 40 ተዘርዝሮ አያልቅም። ትራያንግል ትግራይ ውስጥ ነው ወይስ ሌሎች ኦሮሚያ ላይ ወይ ደቡብ ወይ ሌላ ቦታ ላይ ነው? ይሄን ለምን መስላችሁ ምላችሁ ሁሌ ይሄ ነገር ሲነሳ ለምን እንደሆነ አላውቅም። የጉዳዩን ባለቤት እያለ ምንድነው የሚባለው? አህያ ወያኔ ከሆነ ገዥ የነበረው ለምን አማራ ይጠቃል ነው ቢሆንስ ላይ ገዳዮቹ አይጠቀሱ ማለት በደንብ ነው እንጂ የሚጠቀሰው። እንዴ ቆይ ይህን ያህልማ ራስን ድልብረት ፖለቲካ ኢሊትሬት አድርገ የወለጋው ጥቃት የህወሓት ነው ብሎት ነበረ ታስታውሳለህ? ጃልማሩ ህወሓት ነው። ቆይ በዚህ ጉዳይ ላይ በደንብ ፍሬም እኮ ማድረግ ይችላል። በዚህ ጉዳይ ላይ ተጠያቂ የሚሆነው ህወሓት ብቻ አይደለም። ብአዴን ተጠያቂ ነው፣ ኦፒዲዮ ተጠያቂ ነው፣ ኦነግ ተጠያቂ ነው። እየተቀባበሉ ነው ይህንን ህዝብ ሲጨፈጭፉ የነበረው ዋን ዌይ ኦር አናዘር። ግን አሁን ስናወራ ስለ ኢህአዴግ ስናወራ ተከሳሽ ማነው? ህወሓት ነበረ። ተከሳሽ ህወሓት ነው የሚሆነው ያረጉት እንጂ መሆን አልነበረበት። ያ የሆነበት አኮምፕሊስ ነው ብትለኝ እረዳለሁ። ትክክል አኮምፕሊስ ሊሆን ይችላል። ግን አንደኛ ተከሳሽ ማድረግ ያለብህ ግን እኔ ይኸውልህ ፕሊዝ ምን አለ የትርክቱ ፈጣሪ አላችሁ። ሻዕቢያ ትርክቱ ፈጣሪ አለባችሁ አይደለም? ኦነግ ነው ትርክቱ ፈጣሪ። ሻዕቢያ ጋር ፍቅረኛ ናችሁ እኮ የአማራዎች ኦነግ ነው ትርክቱ። ኦነግ ነው የሁሉም ሰው ታላቁ ነው። ኦነግ ነው ኢንክሉዲንግ ህግ ይኸውልሽ ምን የገባበት መጽሐፍ ላይ እኮ ባይዘዌ ፍሬ ይኸውልሽ ቆይ ትራያንግል ፕሊዝ ይኸውልሽ ገብሩ አስራት በፎቶ መረጃ ራሱ አስቀምጦታል። ለምሳሌ በኦነግና በህወሓት መሀል ከፍተኛ አለመተማመን ነበረ። ህገ መንግስቱን ማለት ነው ሲስማሙበት ግን አዲስ አበባ ከመድረሳቸው በፊት ነው። ሰነአፌ ላይ ኢሳያስ አፈወርቂ አስማሚ ሆኖ ኦነጉንና ህወሓቱን ኦልሬዲ ሁለቱ ተስማምተዋል። ኤርትራ መገንጠል ምናምን ተስማምተው ጨርሰው ሁለቱ ያንን ፖለቲካ ይዘው ወደ አዲስ አበባ ለመግባት እርስ በርስ ኃይለኛ የፖለቲካ አለመተማመንና ሽኩቻ ስለነበር ቁጭ አድርጎ ያፈራረማቸው በፎቶ ማስረጃ ገብሩ አስራት ቁጭ አድርጎ ጽፎታል ጽሁፉ ላይ ባይተወይ የዚህ ጉዳይ ጥንስስ ኢፒኤልኤፍም ቲፒኤልኤፍም ኦነግም ባለቤቶች ናቸው። አሁን ባለው ኢትዮጵያ ኤርትራ ከኢትዮጵያ ውጪ ናት። ከኤርትራ ጋር በዚህ ጉዳይ ላይ እንደ ክስ ማለት ነው እንደ ክስ ለህወሓት ያለህ ኢነርጂ ለሻዕቢያም ሊኖርህ ይገባል። ሻዕቢያ ከኢትዮጵያ ውጪ ነው በዚህ ሰዓት። እንዳዝማረር ስከስ ግን ይሄንን ትርክት ያመጣህብኝ ሻዕቢያም ህግደፍም ብልጽግና እንደዛ እኮ ነው እያልን ያለ ነው እንዴ? አንዴ ፍርዬ መጀመሪያ ቀደም ስነግርሽ ከትርክት ደረጃ አልኩሽ የትግራይ ህዝብም ተከሳሽ ነበረ። ምክንያቱም ጠንሳሹና ባለቤቱ ሻዕቢያ ስለነበረ ከዛ ኦነግ ናቸው እስር ቤት እያሉ መጽሐፎቻቸው እንኳን ብታነብ እኮ ታገኘዋለሽ። ሻዕቢያ አልተመሰረተም። ሚኪያስ ታክለኝ ሻዕቢያ ተመስርቷል። በዛ ለምን ከነበረም ጀብሃ ነው የሚኖረው። እሱም ኢትዮጵያ ፖለቲካ ላይ ተሳትፏል። ሻዕቢያ ኦነግ ሲወጣ ነው ህይወት ተፈራ መጽሐፍ ላይ ሻዕቢያ መች ነው የመጣው? ህይወት ተፈራ መጽሐፍ ላይ ማግኘት ትችላለህ። ተስፋ ማርያም ከዛም አልፎ ይሄን ነገር ቆይ ተስፋ ማርያም ይሄን ነገር ባይዘዌ በደንብ ፕሬዘንት ማድረግም ስላለብን ይኸውልሽ ባይዘዌ በዚህ ጉዳይ ላይ ከኤርትራውያኖች ጋር በጣም ሰፊ ንግግር ተደርጓል። እዚህ ፕላትፎርም ላይ ራሱ ኤርትራውያኖች መጥተው ብዙ ጊዜ አድሬስ አድርጎታል። እኛ በዛ ጊዜ ሁሉም የሚመጣው ሰው አማርኛ ተናጋሪ ስለሆነ አማራ ብለን ነበር። ማንንም ሰው ምንም ሲሪየስሊ እንደ አራት ቀለድ ችግር አለ ስለ አምነዋል። ፖለቲካሊ ውስጥ ተራ ኢንዲቪዥዋሉ ማለት ነው ኦርዲናሪ ሲቲዝኑ አያውቅም። እነሱ ግን ዲሊብሬትሊ ኢሳያስ ማን አማራ ማን ኦሮሞ እሱ ጭሱ እንኳን ይሄን ሌላ ይውቃል ዲሊብሬትሊ የተደረገ ምን እንደሚሏቸው እንደነበር ታውቃለህ። ለማህበረሰብ ግን ለማህበረሰብ ግን ጄኔራል አማራ የተነገረው የአማራ ቡችላ ነው የሚሏቸው ነበር። ጄኔራል አማራ አይደለም ባይዘዌ ማርያም ነገሮች እንደዚህ ተረካ
የኢትዮጵያ ህብረተሰብ አማርኛ ተናጋሪ ነው። አሁን ሶማሌም ሱዳኑን ብትጠይቋቸው አማራ ነው የሚሉት የኢትዮጵያ ማህበረሰብ ማለት ነው። ልክ አሁን ኔዘርላንድ ብታዩ ሆላንድ የምትባል ግዛት አለች እና ሀገረ መንግስት ማን እንደሆነ ኢሳያስ እነ ህግደፍ አያውቁም ነው የምትለኝ? እነሱ ቆይ እነሱ ህግደፍ በኋላ የመጣ ነገር ነው። ህግደፍ አይ ዶንት ኬር ይኸውልህ፣ ስለ በኋላ መጣ ምን ህግደፍ የኢትዮጵያን ሀገረ መንግስትነትን ሲከሱ ሀገረ መንግስት እንደዚህ ሲሉ ማን ባለቤት ማን የሀይል የአንበሳ ድርሻ ያለው እንደሆነ ማን እንደው አያውቁም ነው የምትለኛለሁ። ከዛ አንጻር ነው እንዲያውም እንደዛ ብለው የሚጠሩት። ኖ ይኸውልሽ ፍሬ አሁን ላይ ይኸውልሽ የፈለግሽው ኤርትራዊ አምጥተሽ እዚህ ጋር ይህን ጉዳይ እንትን ብትይው አሁን ይኸውልሽ ቆይ ይሄ ክርክር በጣም ቻይልድስ ኤክስፕላኔሽን ነው። በጣም እኮ የሚገርም ነገር ነው። አይደለም ከእናንተ ጋር አሁን ኢንጌጅ ስናደርግ እነዚህን ትርክቶች እናንተኖች ቆይ ኦነግንም ቆይ ትራያንግል አንዴ የትርክቱ ባለቤቶች የዚህ ሁላ ትርምስ ባለቤቶች እነዚህ 3 ድርጅቶች ናቸው አልናችሁ። ኢፒኤልኤፍ፣ ቲፒኤልኤፍ እና ኦነግ አለን። ሶ አሁን በምናደርገው ዲስከሽኑ ውስጥ የምንነጋገረው በኢትዮጵያ ማዕቀፍ ውስጥ ባሉት ጉዳዮች ነው። ከዛ ባለፈ ግን ሰፋ አድርገን ነው ኤርትራንን ማካተን ደግሞ የምንነጋገር ከሆነ አሁን እናንተ ይህንን ትርክት አማራ አልተጨቆነም እንደዚህ ተጠቅሟል ምናምን በምትሉት ጉዳዮች ላይ አንድ ኤርትራዊ ብታመጡ እና እዚህ ጋር ብታስቀምጡት ይህንን ሙግት አያነሱም ከነሱ በኩል። አሁን ይሄ ስርዓትና ይሄ መዋቅር ተወደደም ተጠላም ኢትዮጵያን ወደ መሰነጣጠቅ ወስዷል። የአማራን ሕዝብ ለጥቃት ዳርጓል። ጎይንግ ፎርዋርድ ደግሞ ፊቸራችን ምን መልክ እንዳለው እርግጠኛ በማንሆንበት ደረጃ በጣም ጠንካራ የሆኑ ብሔርተኛ መዋቅሮች ተገንብተዋል። ይሄን ነገር ልናስተካከል የምንችለው ትርክቱን ማስተካከል ስንችል ነው። ሶ ትርክቱን እነማን ናቸው? ትርክቱን እነማንን ልናስተካከል የምንችለው ኢትዮጵያ ውስጥ ያለን ማዕቀፍ ውስጥ ያለን ነን አይደለ? ምን ችግር አለ መሰለህ እኔ ጋር ሪያሊቲ የሆነ ነገር ሰው ጄንዋን እርቅ ከሆነ ጄንዋን እንትን ከሆነ አድሚት አድርገህ አንተ ለሻዕቢያ እና ለቲፒኤልኤፍ ማን አማራ ማን ኦሮሞ ማን ጋምቤላ አትነግራቸውም። አዲስ አበባ ዩኒቨርሲቲ ምናምን የተማሩ ልጆች ናቸው፣ ኢትዮጵያኖች ናቸው። እናንተ አትነግሯቸውም። በተለየ ዘመን እኔ አብሬያቸው አልኖርም። እነሱ ኦልሬዲ ሀገሩ ነው ወጥቷል። ይሄን ትክክል ከነሱ አንድ ፍሬ ለሶሎሜ ላይ ይውልህ ምንድነው መሰለህ ሪሊ ይሄ ነገር አሞኛል የምትለኝ ከሆነ የሀብ ቱ ዲፋይን እንትኑን ማለት በስነ ስርዓት እንትን ማድረግ አለብን። የተጣራ ነገር ይሄ እንደዚህ ነው የተደረገው። የቄሳርን ለቄሳር ትሰጣለህ። ከዛ አዎ ይሄ ትርክት በዚህ ተስተካክሏል። አይ እናንተና እኮ እንትና ነበር የሚመስሉኝ። ለምሳሌ ስለ ኤርትራ ሀገረ መንግስትነት ትግርኛው የትልቅ አስተዋጽኦ አድርጓል። የሀገረ መንግስቱ ባለቤትነት ከማናቸውም በላይ ትግርኛ ናቸዋል። ስለ ኤርትራ ሀገራዊነት፣ ስለ ኤርትራ ሀገርነት፣ ስለ ኤርትራ እንትን ስቀጠቅጥ ማን እንደሚሰማው አውቃለሁ። እኔ አውቃለሁ ፖለቲክሊ የኢስት አፍሪካን ፖለቲካ ማጥናት ምናምን ትንሽም ቢሆን ክሉ ስላለኝ ሜቢ እናንተ ላታውቁ ትችላላችሁ። ኢትዮጵያኖች አማርኛ የምትችሉ እኔ ትግርኛ ስለምችል አውቃለሁ። ዜን ወናይሳይ አይ ሁሉም ትግርኛ ስለዝዛረቡ ቆዩ ትግርኛ ዝብል ዜን ነበር ኩምበር ኩናማ ምናምን አይፈልጥ ልልህ ነው አልልህም። እኔ አውቀዋለሁ ዴሊብሬትሊ ነው ትግርኛ ምለው ማለት ነው። ሶ ፖለቲክሊ ኤቭሪባዲ ኖስ የማይሆን ነገር አታውራ። ስለ ህወሓት አውርቼ ባይ ዘ ዌይ ለኤርትራ ማሽቃበጡም አይጠቅምም። በተለይ የትግርኛ ተናጋሪው ስለ ህወሓት ቀኑ ሙሉ ስንጮህ ማለት 5 ሰዓት ነው ምናምን 4 ሰዓት ጮሄ ህወሓት እንደዚህ ህወሓት እንዲያረገ ብለን ስንጨርስ አይ አላወቁም ካልከኝ ህወሓትም አላወቁም ሲል ተቀበለው። በቃ አላወቁም ይልሃል። ትክክል ፍሬ